ዛሬ ግን የዲያኔን አነጋገር ልብ ብላችሁ ሰምታችሁታል ወገን? ወይስ ለእኔ ብቻ ነው ወይስ ለእናንተም ነው? ምንድን ነው አላማው? ዲያኔ ጭራሽ ሶስ እየጠራሁሽ ከአንቺ ጋራ ሁሉንም ነገር ስላቆምን ነው። ከዚህ በኋላ አንቺና እኔ ተለያይተናል እና ያለውን ነገር ንገሪያት ለሀይሚ ይላል እንዴ? እንዴ ምንድን ነው የምትነግራት እንዴ? ተተለያየት ተለያየህ ነው አለቀ። ምንድን ነው እንዴ ለሀይሚ የምትነግራት ምንድን ነው? እኔ እኮ ግራ እየገባኝ ነው ወገን። ሀይሚ ትናንትና እንዲሁም ከትናንትና በኋላ ከዚህ ልጅ ጋር ትገናኛለች ብዬ አላሰብኩም ነበር። የእውነት ነው እምላችሁና ሀይሚ ባክሽን ራቂ ከዚህ ሰውዬ ማለት ነው። በቃ ስራም ቢሆን ይበቃችኋል። ከዚህ ሰውዬ ራቂ። እውነት ስነግርሽ ይሄ ሰውዬ አሁንም የበለጠ ህይወት ያበላሻል። የእውነቴ ነው ብነግርሽ ከዚህ ሰውዬ ራቂ። ቡቡ በስመ አብ በቲክቶክም በየትም ቦታ የለም። እውነት ተሚዲያው ርቋል፣ ገለል ብሏል። ሀይሚዬ አንቺም ትንሽ ርፍ በይ በቃ ከዚህ ሰውዬ። ይህን ሰውዬ አስወጪ ከህይወትሽ። እና ሌላ ደግሞ አንድ ነገር ልነግራችሁ ነው የመጣሁት ዛሬ። ያው እኔ ቆይቼ ነው ቶሎ ቪዲዮ እየሰራሁ አይደለም። አንድ ደስ ያለኝ ነገር አለ። በቃ ሀይሚና ቡቡም እንግዲህ እንደሚታረቁና ነገ የደስታ ቀን እንደሚሆን ባለሙሉ ተስፋ ነኝ ዛሬ በሰማሁት ነገር። ስለዚህ እናንተም እንደምትወዱት ባለሙሉ ተስፋ ነኝ። እንግዲህ አብርሽና ሩታም ብቻ ነገ ደስታ አለ ይመስለኛል። ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። አቢ ነኝ። ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አብራችሁ ላላችሁ ደግሞ አመሰግናለሁ። ለሁላችሁም እግዚአብሔር ያክብርልኝ እያልኩኝ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ዛሬ ዳኒ ያለውን ነገር ሰምታችሁታል። አነጋገሩን አላማህ ገብቶናል። ግን ሀይሚ ራቂ ነው ምለው። ሀይሚን የምትቀርቧት የቲክቶከር አላችሁ አይደለ? ሀይሚን የምትደውሉላት የምታወሯት ሁሉ የምታገኟት ንገሯት። ከዚህ ሰውዬ ውጪ ይበቃሻል፣ ነይን ቪዲዮ እንስራ ሲልሽ አትምጪ በሏት፣ ንገሯት። በነገራችን ላይ የእውነቴን ነው የምነግራችሁ። የምትወዷት የምትደውሉላት አላችሁ አይደለ? ለምታውቀው ሰው ስልክ ታነሳ ይመስለኛል። ስለምታነሳላችሁ ንገሯት። አለቀ። ይሄ ነው። ከዚህ ሰውዬ ጋር አታው በቃ አትምጪ፣ ቪዲዮ አትስሪ፣ ብሎክ አድርገሽ ስልኩንም ውጭ በሏት። አለቀ። ይሄ ነው። ስራም ቢሆን ይበቃቸዋል። ይደብራል። ከዚህ በላይ በጣም ይደብራል። አንድ ወር ድሞላቸው ምንም አልቀራቸው። 4 ቀን 3 ቀን ቢቀር ነው ለአንድ ወር ማለት ነው። ከዚህ የዳኒ አላማው ገብቶናል። ላንቺም ሳይገባሽ አይቀርም ሀይሚ፣ እርግጠኛ ነኝ ማለት ነው። ይገባሻል። የዳኒ አላማ ጥንቅቅ አድርገን አቀናል። የዳኒን አላማ ህይወት በጠበጠ። ከዚህ በኋላ ደግሞ ምን እንዲያደርግሽ ነው የምትጠብቂው? እውነቴን እኮ ነው ሀይሚ፣ ህይወትሽን በጠበጠ። ከዚህ በኋላ ምን እንዲያደርግ ነው የምትጠብቂው? አይዶን ነው። በነገራችን ላይ ደስ የሚል ነገር ጋሻ አዲስ አበባ መጥቷል። አብርሽና ሩታን ሊያስታርቅ ነው የመጣው። የሀይሚና የቡራ መጣላት እውነት ከሆነ ጋሻዬ ያስታርቃቸዋል ልላችሁ ነው። ጋሻዬ ሸገር ገብተዋል። በጣም ደስ ይላል። ደስ ብሎኛል። ጋሻዬ ሸገር ገብተዋል። ሀይሚንም ቡራንም አብርሽ ሩታንም ያስታርቃሉ ማለት ነው። በዚህ አጋጣሚ እንኳን ደስ ያላችሁ። ጋሻዬ እውነት አብርሽ ብሩኬን ሀይሚ የሆነ ተጣልተው ከሆነ ጋሻዬ ሳያስታርቃቸው ወደ ቡታጅራ እንደማይሄድ ይነግራችኋለሁ። ምክንያቱም ጋሻዬ ብሩኬን በጣም ነው የሚወደው። ልጁንማ ልጁ ናት መቼም። ብሩኬን በጣም 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 የሚወደው ልጅ ነው። እውነት ስነግራችሁ እናንተም ታውቃላችሁ። እና አስታርቋቸው ነው የሚሄደው ልላችሁ ፈልጌ ነው እንግዲህ ማለት ነው። አስታርቋቸው ነው የሚሄደው። ጋሻዬ አዲስ አበባ መግባተውን አይተናል። የኛ ምርጥ አባት ሁሉንም ሰላም አድርገው እንደሚሄዱ ባለሙሉ ተስፋ ነን። እንግዲህ ይህ መረጃ ነው ያለኝ። በጣም ደስ ብሎኛል። የምር ደስ ብሎኛል። ጋሻዬ አዲስ አበባ መንጣተው እኔ ያስደስቶኛል። የእውነት ስነግራችሁ በመምጣቱ በጣም ተደስቻለሁ። በጣም ደስ ብሎኛል። ምክንያቱም አብርሽና ሩታን ሊያስታርቁ ነው የመጡት። ግን ደግሞ በዛውም ሀይሚና ቡራን ማስታርቀው ነው የሚሄዱት የሚል መረጃ ደርሶኛል። እና እግዚአብሔር ይመስገን እላችኋለሁ። እንግዲህ እኔ መረጃ ሳገኝ ነው የምመጣው። ዝም ብዬ ቪዲዮ አልሰራም። እና ዳኒ ባክሽን፣ ዳኒ አልኩኝ፣ ሀይሚ ባክሽን፣ ይሄ ልጅ ሲጠራሽ አትይሽ ባክሽን። በቃ ይበቃል። ታውቂያለሽ እኮ እየሰሩብሽ እንደሆነ ምናምን ጠንቀቀሽ ታውቂያለሽ። እኛም ባንመክርሽ እርግጠኛ ነኝ ታውቂያለሽ ራስሽ።
ምከሩኝ አትይም። እርግጠኛ ነኝ እንኳን የ19 20 ዓመት ልጅ የሆንሽው የ7 ዓመት የ8 ዓመት ልጅ ሁሉም ነገር ጠንቀቃ ታውቃለች። አሁን ላይ ጠፍቶሽ አይደለም፣ እርግጠኛ ነን ማለት ነው። እንኳን ኮሜንት የሚጽፉልሽ ቀርቶ አይደለም ራስሽም ጠፍቶሽ አይደለም። ይሄን ታውቂያለሽ። እና ከዚህ በኋላ ቢበቃ ጥሩ ነው ባይ ነኝ። እና በቡነቴ ተናፍቀሃል የኔ አባት። መራቅ ጥሩ ነው ከሚዲያ እንደዚህ ድምጽ ልም ማረግ አንዳንዴ ይሰጣችሁ እኮ አንዳንዴ ረፍ ትላላችሁ። እና ቡቡነቴ እንግዲህ ጠፍቷል፣ ይመጣል ነገ ጋሼ እንደሚያስታርቃችሁ ባለሙሉ ተስፋ ነኝና እንግዲህ እኔ ደስ ስላለኝ ይሄን ቪዲዮ ላጋራችሁ የመጣሁት። እግዚአብሔር ይመስገን። አትጨናነቁ፣ አትሰቡ። ሀይሚ ልደቷ ምን ደርሷል። 2000 ይከበራል። ቡራን በቅርቡ 250 ይገባል። ፍቅር ብቻ ነው። ከዚያ ቀለበት ይመጣል፣ ቀለበት ይቀጥላል። ሩታየም ተወልዳለች። እኔ ሴት አብሬሽና ሩታ እንዲታረቁ ነው። አያችሁ አይደለ? እና ደግሞ ከ2 ወር በኋላ ካልመጣባችሁ አሁን ልትታረቁ ነው። እግዚአብሔር ይመስገን። ከ2 በኋላ እንግዲህ ደግሞ ካላገረሽባችሁ፣ የሚያገረሽባቸው እኮ እይታ ሲጠፋ ነው ወገን፣ ሌላ አይደለም እኮ እይታ ሲጠፋና ቻናላቸው ሲተኛባቸው እኮ ነው እንዲህ አይነት ስራ የሚጀምሩት በነገራችን ላይ። እና አይፈረድባቸውም። ምክንያቱም ያው ሰርተው ማግኘትም ስላለባቸው እንግዲህ ያው ልንረዳቸው ይገባል ብዬ አስባለሁ። ግን ደግሞ ፕራንክ